ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአዲስ አበባ የተለያዩ አካባቢዎች ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች ላይ እየተደረገ መሆኑ ተነገረ። ደረሰኝ ሳይሰጡ ሽያጭ የፈጸሙ የግብር ከፋዮች ቅጣትን ከ50 ሺህ ብር ወደ 100 ሺህ ብር ከፍ እንዲል የሚያደርግ የታክስ አስተዳደር የማሻሻያ አዋጅ መዘጋጀቱ ተሰማ። ቭላዲሚር ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግን በጎበኙ በቀናት ልዩነት ለይፋዊ የሥራ ጉብኝት ቻይና ገቡ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ በአዲስ አበባ የተለያዩ አካባቢዎች ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች ላይ እየተደረገ መሆኑ ተነገረ። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አካሄድኩት ባለው ጥናት ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ በተከራዮች ላይ ከፍተኛ የዋጋ ጭማሪም እየተደረገ መሆኑን ለመታዘብ ችያለሁ ብሏል። ስነ ፀሐይ ተስፋ ተጨማሪ አላት። የመኖሪያ ቤት እጥረትና የቤት ኪራይ ውድነትን ለመቀነስ ያስችላል የተባለው አዋጅ የጸደቀው ከ2 ዓመት በፊት ነበር። ከጊዜ ወደ ጊዜ እየናረ የመጣውን የመኖሪያ ቤት እጥረትና የቤት ኪራይ ውድነትን ለመቀነስ ያስችላል የተባለው ይህ አዋጅ ግዴታቸውን ያልተወጡ አከራይና ተከራይ ላይ የገንዘብ ቅጣት ያስቀመጠ ነበር። አሁን ላይ በአዲስ አበባ የቤት ኪራይ ጭማሪ አሳሳቢ ሆኗል እየተባለ ሲሆን ለ2 ዓመት ተጥሎ ሲተገበር የቆየው የኪራይ ውል ሊጠናቀቅ ጥቂት ጊዜያት ብቻ እንደቀረው ታውቋል። ይህንንም ተከትሎ በአሁኑ ወቅት በከተማዋ በቤቶች ላይ እጅግ ከፍተኛ የተጋነነ የዋጋ ጭማሪ እየተደረገ መሆኑን የሚጠቁሙ መረጃዎች እየተሰሙ ሲሆን ይህ ሁኔታ አስቀድሞ በኑሮ ውድነትና በዋጋ ግሽበት ክፉኛ እየተማረረ ለሚገኘው ማህበረሰብ ተጨማሪ ከባድ ጫና ፈጥሯል እየተባለም ነው። በኢትዮጵያ እየታየ ያለው የዋጋ ግሽበትና የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ጭማሪ እያሳየ የሄደው የዋጋ ንረት የሸማቹን የመግዛት አቅም በእጅጉ አዳክሞታል። ለዚህም መፍትሄ ሊሰጠው ይገባል ሲልም የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጭ ተጨማሪ ክፍያ እንዲጠይቁ ምክንያት ሆኗል ያሉ ሲሆን ለዚህም ከመንግስት መፍትሄ እንደሚጠበቅ ጠቁመዋል። መንግስት የኑሮ ውድነቱን ለመቀነስ አሊያም ለመቆጣጠር እየወሰዳቸው ያሉት እርምጃዎች አጥጋቢ አይደሉም በሚል ተደጋጋሚ ትችቶች የሚቀርቡ ሲሆን ምርት በማከማቸት ዋጋ እንዲንር ምክንያት በሚሆኑ ነጋዴዎች ላይ በሸማችና በአምራች መካከል በመግባት የኑሮ ውድነት የሚያስከትሉ ነጋዴዎች ላይ በቂ እርምጃ አልተወሰደም የሚለው አንዱ መንግስት ላይ የሚነሳ ቅሬታ ነው። በኢትዮጵያ ከቀን ወደ ቀን እየተባባሰ የሄደው የኑሮ ውድነት የምግብ፣ የፍጆታ ቁሳቁሶች፣ የትራንስፖርትና የአገልግሎት ዋጋ ግሽበት አብዛኛውን ዜጋ አቅም እንዳሳጣው የሚነገር ሲሆን በተለይ ዝቅተኛና መካከለኛ ገቢ ያላቸው ዜጎች የኑሮ ውድነትን መቋቋም የማይችሉበት ደረጃ ላይ ከደረሱ ሰንብተዋል ነው የሚባለው። የቤት ኪራይ ዋጋና የተለያዩ አገልግሎት ክፍያ በየጊዜው መናርም ኑሮን እጅግ እንዳከበደው ተጠቁሟል። ከፍተኛ የመኖሪያ ቤት ወጪዎች ነዋሪዎችን ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ እያስገደደ ሲሆን ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜ ማራዘም እና ምርታማነትን መቀነስ እያስከተለ መሆኑም ተነግሯል። አዲስ አበባ በ2025 መገባደጃ የቤት ኪራይ በጣም ውድ ከሆነባቸው 10 የአፍሪካ ከተሞች ተርታ መሰለፏ የሚታወስ ሲሆን በመዲናዋ በየወቅቱ የሚጨምረው የቤት ኪራይ የዋጋ ንረት ማህበረሰቡን እያማረረና ኪሱን እያራቆተ እንዳይቀጥል መፍትሄ ሊበጅለት እንደሚገባ ተመላክቷል። ደረሰኝ ሳይሰጡ ሽያጭ የፈጸሙ ግብር ከፋዮች ቅጣትን ከ50 ሺህ ብር ወደ 100 ሺህ ብር ከፍ እንዲል የሚያደርግ የታክስ አስተዳደር የማሻሻያ አዋጅ መዘጋጀቱ ተሰማ። የገንዘብ ሚኒስቴር ለ10 ዓመት ሲሰራበት የቆየውን የታክስ አስተዳደር አዋጅ በሚሻሻልበት ዙሪያ ከባለድርሻ አካላትና ባለሙያዎች ጋር ውይይት አካሂዷል። ከባዱ ደሴ ተጨማሪ አለው። ደረሰኝ ሰዎች ግብይት ወይም አገልግሎት ሲፈጽሙ ሻጩ ለገዢው የሚሰጠው እንዲሁም ነጋዴው ግብይት ስለመፈጸሙ ዋጋ ለመክፈሉና ወደፊት ለመክፈል ኃላፊነት የወሰደ ስለመሆኑ የሚያሳይ ማረጋገጫ ሰነድ ነው። ነጋዴውም የሚሸጠውን ዕቃ በደረሰኝ ስለሆነ ደረሰኝ መስጠት ዘመናዊ የሂሳብ አያያዝን ለማዘመን ይጠቅመዋል ይባላል። ነገር ግን በኢትዮጵያ ከጊዜ ወደ ጊዜ እየተሻሻለ ቢመጣም ደረሰኝ መቀበልና መስጠት ላይ አሁንም ክፍተቶች የሚስተዋሉ ሲሆን በርካታ ሰዎችም ደረሰኝ መጠየቅ ስልጡንነት መሆኑን አይገነዘቡም። ከዚህ ጋር በተገናኘ የገንዘብ ሚኒስቴር በታክስ አስተዳደር አዋጅ ማሻሻያ ረቂቅ ላይ
ለ10 ዓመት ሲሰራበት የቆየውን የታክስ አስተዳደር አዋጅ በሚሻሻልበት ዙሪያ ከባለድርሻ አካላትና ከባለሙያዎች ጋር የግብዓት ማሰባሰቢያ ውይይት ማድረጉን ያስታወቀ ሲሆን ውይይቱ የታክስ አስተዳደር ስርዓቱን ይበልጥ ቀልጣፋ፣ ፍትሐዊና ከወቅቱ የኢኮኖሚ እንቅስቃሴ ጋር የተጣጣመ እንዲሆን ለማድረግ ያለመ እንደነበር ገልጿል። በዚህ የማሻሻያ ረቂቅ ውስጥ ከቀረቡ ነጥቦች መካከል ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች ላይ ከዚህ ቀደም ቅጣት ተብሎ ተቀምጦ የነበረውን የገንዘብ ቅጣት ከፍ ያደረገ ሕግ ተቀምጦበታል። በዚህም 50 ሺህ ብር ቅጣትን ያስቀምጥ የነበረውን በማሻሻል የ100 ሺህ ብር ቅጣት የሚጥል አዲስ ሕግ በረቂቅ ማሻሻያ አዋጅ ላይ ተቀምጧል። ይህም በእያንዳንዱ ደረሰኝ የደረሰኙን ዋጋ ከግምት ውስጥ የማያስገባ ነው ተብሏል። ከዚህ በተጨማሪ ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች በድርጊቱ ላይ ከ2 ጊዜ በላይ ተሳታፊ ሆነው ከተገኙ ወደ እስር ቤት የሚወሰዱበት አስተዳደራዊ ቅጣት እንዳለም ተገልጿል። በአጠቃላይ በኢትዮጵያ ከፍተኛ መጠን ያለው ሸቀጥ ያለ ደረሰኝ እየተሸጠ የሚገኝ መሆኑን ለመረዳት የሚቻል ሲሆን መንግስት በበኩሉ መጪዎቹ ዓመታትን ከታክስ የሚሰበሰበውን ገንዘብ በከፍተኛ መጠን የመጨመር እቅድ እንዳለው ይነገራል። ቭላዲሚር ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግን በጎበኙ በቀናት ልዩነት ለይፋዊ የስራ ጉብኝት ቻይና ገቡ። ከምዕራባውያን ጋር ግንኙነቷ የተቀዛቀዘው ቻይና የዓለማችንን ታላላቅ ሀያላን አገራት በተከታታይ እያስተናገደች ትገኛለች። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት ቤጂንግ ሲገቡ ደማቅ አቀባበል ተደርጎላቸው ነበር። ከወርቅ የተሰራ መመገቢያ ሁሉ ቀርቦላቸውም ነበር። ጥንታዊ ቤተ መቅደሶችንም እንደዚሁ ጎብኝተውም ነበር። አሁን ደግሞ ከሶቪየት ህብረት መውደቅ በኋላ ሩሲያን ወደ ሀያልነቷ መልሰዋል የሚባልላቸው ቭላዲሚር ፑቲን ተራ ሆኗል። በዚህም የዓለም አይኖች ሁሉ አሁንም በቻይና መናገሻ ከተማ ቤጂንግ ላይ እንዳረፉ ሲሆን የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካን ፕሬዝዳንት ዶናልድ ትራምፕን በታላቁ የህዝብ አዳራሽ ካስተናገዱ ከጥቂት ቀናት በኋላ የሩሲያውን ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲንንም በዚሁ ታሪካዊ ስፍራ ላይ ወዳጅ ማብዛት ጠላት መቀነስ ነው ብለው በሚመስል መልኩ በደማቅ ወታደራዊ ክብር አቀባበል አድርገውላቸዋል። የቻይና ወታደሮች፣ የጦር ኃይሎች የሙዚቃ ባንድና የሩሲያና የቻይናን ባንዲራዎች የሚያውለበልቡ ህጻናት በቤጂንግ መሀል አደባባይ ልክ ለትራምፕ እንዳደረጉት አንዳንዶች እንደሚሉት እንዲያውም ከዚያ የበለጠ ከፍተኛ ክብር የታየበት አቀባበል ካደረጉላቸው በኋላ ሁለቱ መሪዎች በመቀጠልም የቻይና ወታደሮች፣ የጦር ኃይሎች የሙዚቃ ባንድና የሩሲያና ቻይናን ሰንደቅ ዓላማዎች የሚያውለበልቡ ህጻናት በቤጂንግ መሀል አደባባይ ለፕሬዝዳንት ፑቲንም ልክ ባሳለፍነው ሳምንት ለትራምፕ እንዳደረጉት አንዳንዶች እንደሚሉት እንዲያውም ከዚያ የበለጠ ከፍተኛ ክብር የታየበት አቀባበል ካደረጉላቸው በኋላ ሁለቱ መሪዎች በመቀጠልም ልዩ የውይይት መድረክ ማካሄዳቸውም ተዘግቧል። As children waved Chinese and Russian flags. የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጠበቀ ወዳጅነት እንዳላቸው የሚነገርላቸው ሲሆን ትራምፕ የቻይናውን ፕሬዝዳንት ከፑቲን በተሻለ ለመቅረብ ይሞክራሉ ብለው የጠበቁ ቢኖሩም ትራምፕ ባሳለፍነው ሳምንት ባደረጉት ጉብኝታቸው ከፑቲን በተሻለ መልኩ ሺ ጂንፒንግ ለመቅረብ ይሞክራሉ ብለው የጠበቁ ቢኖሩም የዘርፉ ልሂቃን እንደሚሉት ግን የተሳካ አይመስልም። ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ለ2 ቀናት በቻይና በነበራቸው ጉብኝት ከቻይና አቻቸው ሺ ጂንፒንግ ጋር በኢራን ጦርነት፣ በንግድ፣ በቴክኖሎጂና በታይዋን ጉዳዮች ላይ የመከሩ ሲሆን ፑቲንና ሺም ከሚወያዩባቸው ነጥቦች አንዱ የተፈጥሮ ጋዝ ማስተላለፊያ መስመር ዝርጋታ ይሆናል ነው የተባለው። የመካከለኛው ምስራቅ ጉዳይን በተመለከተም ሁለቱ መሪዎች እንደሚነጋገሩ የሚጠበቅ ሲሆን ሺ ጂንፒንግ ጦርነቱን ለማስቆም ባለ 4 ነጥብ ምክረ ሀሳብ ማቅረባቸውም ተዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤጂንግ ከገቡ በኋላ ከቻይና አቻቸው ሺ ጂንፒንግ ጋር ባደረጉት ውይይት ወቅት የሁለቱ ሀገራት ስትራቴጂካዊ አጋርነት ሀገራትና ህዝቦች ግንኙነታቸውን እንዴት መገንባት እንዳለባቸው የሚያሳይ የዘመኑ ምርጥ ሞዴል መሆኑን የገለጹ ሲሆን በሞቀ ወዳጃዊና ገንቢ መንፈስ በተካሄደው በዚህ ውይይት ላይ በሩሲያና ቻይና መካከል ያለው ሁሉን አቀፍ አጋርነትና ስልታዊ መስተጋብር በዘመናዊ ዓለም የሁለትዮሽ ዲፕሎማሲ ምሳሌ መሆኑም ተመላክቷል። ቻይናና ሩሲያ የምንጊዜም ወዳጅ ሀገራት ሲሆኑ ሀገራቱ በኢኮኖሚ፣ ፖለቲካ፣ ወታደራዊና ህዝብ ለህዝብ ግንኙነታቸው ከጊዜ ወደ ጊዜ እየተጠናከረ መጥቷል። ቻይና የሩሲያን ነዳጅ በመግዛት ቀዳሚ የንግድ አጋር ስትሆን የሁለቱ ሀገራት የንግድ ልውውጥን በዓመት ከ235 እስከ 240 ቢሊዮን ዶላር እንደሚደርስ
የሁለቱ ሀገራት የንግድ ልውውጥን በዓመት ከ235 እስከ 240 ቢሊዮን ዶላር እንደሚደርስ የኤኤፍፒ መረጃ ያመለክታል። በአጠቃላይ ቤጂንግ በሞስኮና በዋሽንግተን መካከል ያላትን የዲፕሎማሲና የንግድ ሚዛን በጥንቃቄ እየጠበቀች መሆኑን ለዓለም ያሳየችበት ትልቅ ኩነት ሆኖ የተመዘገበው የትራምፕና የፑቲን ተከታታይ ጉብኝት የሶስቱ ኃያላን መንግስታት የቀጣይ ዓመታት ግንኙነት ብቻ ሳይሆን የመጪውን ጊዜ የዓለም ፖለቲካ መልክ በብዙ የሚወስን እንደሚሆን ይታመናል እየተባለም ይገኛል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይሳቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ለ43 የሀገር ውስጥ ታዛቢዎች ስልጠና መስጠቱን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ታዛቢዎች በስርዓተ ጾታና አካታችነት እንዲሁም በምርጫ ወቅት ሊፈጸሙ ስለሚችሉ ጥቃቶች አስመልክቶ ስልጠና ሰጥቷል። ለ43 የሀገር ውስጥ ታዛቢዎች የተሰጠው ስልጠና በዋናነት ትኩረቱን ያደረገው በስርዓተ ጾታ እኩልነትና ማህበራዊ አካታችነት እንዲሁም በምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን እንዴት ባለ ሁኔታ መለየትና በተገቢው መንገድ በትዝብት ሪፖርት ውስጥ ማካተት እንደሚቻል የሚያስገነዝብ መሆኑ ተገልጿል። በተጨማሪም በቦርዱ በሴቶች ላይ የሚደርሱ የስነ ልቦና የአካልና የዲጂታል ጥቃቶችን አስቀድሞ ለመከላከል እንዲሁም ፈጣን ምላሽ ለመስጠት እየተዘጋጀ ስላለው የጋራ የአሰራር መመሪያና የባለድርሻ አካላት ልየታን አስመልክቶ ማብራሪያ መሰጠቱን ከቦርዱ የተገኘው መረጃ ያመለክታል። ቦርዱ ከተባበሩት መንግስታት የሴቶች ድርጅት ጋር በመተባበር ያካሄደው ይህ ስልጠና የሴቶችና የአካል ጉዳተኞችን ተሳትፎ ከፍ ለማድረግና የሚያጋጥሟቸውንም ተግዳሮቶች መፍትሄ ለመስጠት ከሚሰራቸው በርካታ ስራዎች ውስጥ አንዱ መሆኑ ተመላክቷል። የትብብር ለኢትዮጵያ አንድነት እጩ አቶ ይስሐቅ ወልዳይ ራሳቸውን ከምርጫ ማግለላቸውን አስታወቁ። የትብብር ለኢትዮጵያ አንድነት እጩ ሆነው የቀረቡት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ራሳቸውን ከምርጫው ማግለላቸውን በደብዳቤ ነግረውኛል ሲል ኢትዮጵያን ኢንሳይደር አስነብቧል። አቶ ይስሐቅ ወልዳይ ትብብሩን በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1ና 9 ለህዝብ ተወካዮች ምክር ቤት እጩ ተወዳዳሪ ሆነው ቀርበው ነበር። እጩ ፓርቲ ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫው ተአማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎችን በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለመሟላታቸው ከግንቦት 10 ቀን 2018 ዓ.ም ጀምሮ ከጠቅላላው የምርጫ ሂደትም ሆነ ከእጩነቴ ራሴን ያገለልኩ መሆኔን አስታውቃለሁ ነው ያሉት። ሀገራችን ኢትዮጵያ አሁን የሚያስፈልጋት ምርጫ ሳይሆን ሰላም ነው፣ የሚያስፈልጋት የፖለቲካ ሽኩቻ ሳይሆን እውነተኛ ሀገራዊ ውይይትና እርቅ ነው ሲሉ አክለዋል። ትብብር ለኢትዮጵያ አንድነት ትናንት ግንቦት 11 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ምርጫው እየተቃረበ ባለበት በአሁኑ ወቅት ህገወጥ ድርጊቶችና ክልከላዎች እየጨመሩ መጥተዋል ሲል መግለጹ አይዘነጋም። ፓርቲው በመግለጫው በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት በደቡብና በቤንሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ መሆኑን ገልጾ በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን ከ97 በመቶ በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት ለቦርዱ አቅርቧል ነው ያለው። ትብብር ለኢትዮጵያ አንድነት እነዚህና ሌሎች ችግሮች መስተዋላቸውን የገለጸ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በተለይ ከፍተኛ አመራሩ እያደረገ ያለውን ጥረት በማመስገን የአባላት ደህንነት ላይ ጥብቅ እርምጃ እንዲወስድ አሳስበዋል። የኒኩሌር ኃይል ለኢትዮጵያ የህልውና ጉዳይ ነው ተባለ። በኢትዮጵያ ለኒኩሌር ኃይል ጣቢያ ግንባታ ምቹ አካባቢን በጥናት የመለየት ስራ እየተካሄደ መሆኑን የኢትዮጵያ ኒኩሌር ኃይል ኮሚሽን አስታውቋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር ለሀገሪቱ የኒውክሌር ኃይል ማመንጫ የሚሆን ቦታ መምረጫ መስፈርቶችና የቦታ ማዘጋጀት ወይም ካራክተራይዜሽን ላይ ያተኮረ ሀገራዊ አውደ ጥናት አካሂዷል። ከግንቦት 10 እስከ አርብ ግንቦት 14 ቀን 2018 ዓ.ም ለአራት ቀናት በሚካሄደው በዚህ አውደ ጥናት ላይ ባለሙያዎችና የዘርፉ ባለድርሻ አካላት የወደፊቱን የኒውክሌር መሰረተ ልማት በከፍተኛ ጥንቃቄና ደህንነት ለመገንባት የሚያስፈልጉ የቴክኒክ መስፈርቶችንና ዓለም አቀፍ ልምዶች ላይ ይመክራሉ።
የኮሚሽኑ ምክትል ኮሚሽነር አቶ ሽፈራው ተሊላ በአውደ ጥናቱ መክፈቻ ላይ እንደገለጹት የኒውክለር ኃይል ለኢትዮጵያ የቅንጦት ምርጫ ሳይሆን ከቀን ወደ ቀን እያደገ የመጣ የኃይል ፍላጎትን ለማሟላትና ዘላቂ የኢንዱስትሪ ሽግግርን ለማምጣት የግድ የሚል የህልውና ጉዳይ ነው ብለዋል። ሀገሪቱ ኢኮኖሚዋን ይበልጥ ለማሳደግ ለአየር ንብረት ተስማሚ በሆኑ ታዳሽ ኃይሎች ላይ ትኩረት አድርጋ እየሰራች ቢሆንም የኢኮኖሚውን ፈጣን እድገትና የኢንዱስትሪዎች መስፋፋት አስተማማኝና ከፍተኛ የኃይል አማራጭ መፈለግን አስገዳጅ አድርጎታል። የኒውክለር ኃይል ማመንጫ ግንባታ እጅግ ከፍተኛ ጥንቃቄ የሚጠይቅ በመሆኑ ኢትዮጵያ በአሁኑ ወቅት በአካባቢ መረጣና ዝግጅት ላይ ትልቅ ትኩረት ሰጥታ በጥንቃቄ እየሰራች ትገኛለች። ይህ ሀገራዊ መርሃ ግብርም ኢትዮጵያ አስተማማኝ ደህንነቱ የተጠበቀና ለሰላማዊ ዓላማ ብቻ የሚውል የኒውክለር ኃይል ልማትን እውን ለማድረግ ያላትን ጽኑ ቁርጠኝነት በተግባር የሚያሳይ ነው። ይህንን የኃይል ፍላጎት በከፊል ከኒውክለር ኃይል ለመሸፈን ታቅዶ እየተሰራ መሆኑንም ኃላፊው ተናግረዋል። ኮሚሽኑ ከኢትዮጵያ ሳይንስ አካዳሚ ጋር በመተባበር የኒውክለር ኃይል ጣቢያን ለመገንባት የትኛው አካባቢ ምቹ እንደሆነ ለመለየት የሚያስችል ጥናት እያካሄደ መሆኑንም ተገልጿል። በአሁኑ ወቅት የዳሰሳ ጥናቱ እየተጠናቀቀ መሆኑን የገለጹት አቶ ሽፈራው በቀጣይም ይበልጥ ዝርዝር ጥናቶች ተደርገው ግንባታው የሚካሄድበት ትክክለኛ ቦታ መረጣ ይከናወናል ብለዋል። አጠቃላይ ከሀገሪቷ ቆዳ ስፋት የኒውክለር ኃይል ማመንጫ የሚገነባበት ከጂኦሎጂ አንጻር የመሬት መንቀጥቀጥ ካለ እዛ አካባቢ ላይ መገንባት ጥሩ አይደለም። ከፍተኛ ወጪ ወጥተን ጉዳት እንዳይደርስ ማለት ነው። ለአካባቢ ደግሞ ምቹ የሆነ ቦታዎች መምረጥ ያስፈልጋል። ስለዚህ የሳይት ዳሰሳ ጥናቱ ኦልሬዲ እየተሰራ ነው ያለው። አሁን እየተካሄደ ያለው አውደ ጥናት ለቦታው መረጣ አስፈላጊ በሆኑ መስፈርቶችና አካሄዶች ላይ ጠቃሚ ግብዓትን ለማግኘት እንደሚረዳም ጠቅሰዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃይል የኒውክለር ደህንነት ከፍተኛ ባለሙያ ማይክል ሳልማን በበኩላቸው ኤጀንሲው ኢትዮጵያ አስተማማኝ የኃይል ምንጭ ለማግኘት በኒውክለር ኃይል ልማት ላይ የምታደርገውን ጥረት በሙሉ ልብ እንደሚደግፉ አስታውቀዋል። አያይዘውም ኤጀንሲው በዘርፉ ለሚያከናውነው የልማት ስራዎችና የጥንቃቄ እርምጃዎች አስፈላጊውን ዓለም አቀፍ ልምድ እውቀት ለማካፈል ዝግጁ መሆኑን ገልጸዋል። የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ ማንሳቱ ተገለጸ። የአውሮፓ ህብረት ምክር ቤት ይህንን ውሳኔ ያስተላለፈው ማዕቀቡ የተጣለበትን ዓላማና መሬት ላይ ያለውን ተጨባጭ ለውጥ በጥልቀት ከመረመረ በኋላ እንደሆነ አስታውቋል። ሩሃ ግርማ ተጨማሪ አላት። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታውቋል። የኢትዮጵያ መንግስት በህገ ወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2022 ባደረገው ግምገማ በህገ ወጥ መንገድ አውሮፓ ውስጥ የሚኖሩ ኢትዮጵያውያን ዜጎችን መልሶ ከመቀበልና የጉዞ ሰነድ ከማዘጋጀት ጋር ተያይዞ ከኢትዮጵያ መንግስት በኩል የነበረው ትብብር በቂ አይደለም በሚል ድምዳሜ ላይ ደርሶ ነበር። ይህን ተከትሎ የኢትዮጵያ መንግስት በትብብር ዙሪያ አስፈላጊውን ማሻሻያ እንዲያደርግ ለማበረታታት በሚል የህብረቱ ምክር ቤት እንደ አውሮፓውያን አቆጣጠር በ2024 ባሳለፈው ውሳኔ መሰረት በቪዛ ህጉ ላይ የተወሰኑ መብቶችን በጊዜያዊነት አግዶ ቆይቷል። በዚህ ማዕቀብ ምክንያት ላለፉት 2 ዓመታት በኢትዮጵያውያን ላይ ተፈጻሚ ሆኖ የቆዩት ገደቦች በርካታ ሲሆኑ ከነዚህ መካከል ለቪዛ አመልካቾች የሚቀርቡ የሰነድ ማስረጃዎችን መስፈርት የማላላት መብት መታገድ፣ ለዲፕሎማቲክና ለአገልግሎት ፓስፖርት ባለቤቶች የሚደረገውን የቪዛ ክፍያ ነጻ የማድረግ አሰራር ማቋረጥ፣ መደበኛው የቪዛ ማመልከቻ ማቀናበሪያ ጊዜ ከ15 ቀናት ወደ 45 ቀናት ከፍ እንዲል ማድረግ እንዲሁም ከአንድ በላይ መግቢያ የቪዛ ፈቃዶችን የመስጠት አሰራር መታገዱ በዋነኝነት የሚጠቀሱት ናቸው። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ እንደነበር የገለጸ ሲሆን አሁን ግን የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብሏል። ህብረቱ አክሎም በህብረቱ አባል ሀገራት ግዛት ውስጥ ያለ ፈቃድ የሚኖሩ የኢትዮጵያ ዜጎችን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በማደራጀት ረገድ አበረታች ለውጦች መመዝገባቸውን ገልጿል። በአውሮፓ ህብረት የቪዛ ህግ መሰረት ኮሚሽኑ ሶስተኛ ወገን የሆኑ ሀገራት ዜጎቻቸውን መልሶ በመቀበል ረገድ የሚያደርጉትን ትብብር በየጊዜው ይገመግማል። በዚህ ግምገማ ወቅት አንድ ሀገር በቂ ትብብር አያደርግም ተብሎ ከታሰበ ህብረቱ የተወሰኑ የቪዛ ህግ ድንጋጌዎች ላይ ጊዜያዊ እገዳ ለመጣል ውሳኔ ያስተላልፋል። ይህ አዲሱ የቪዛ ማዕቀብ ማንሻ ውሳኔ ለአባል ሀገራቱ በግል ከተረጋገጠበትና ማስታወቂያ ከተደረገበት ቀን ጀምሮ ወዲያውኑ በተግባር ላይ የሚውል ሲሆን ይህም በኢትዮጵያውያን ላይ ተጭኖ የነበረውን የቪዛ መጓተትና ጥብቅ መስፈርቶችን በማንሳት የቪዛ አሰጣጥ ሂደቱ ወደ ቀድሞ መደበኛና የተቀላጠፈ አሰራር እንዲመለስ ያደርገዋል ተብሏል።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የሰሜን ለንደኑ ክለብ አርሰናል መላው ደጋፊዎቹ ከ22 ዓመታት ጥበቃ በኋላ ለመጀመሪያ ጊዜ ዋንጫ ማንሳት መቻሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የፋይናንስ ዘገባ እንዲሁም ፖለቲካ በግምት ሊተረክ የሚችል ባለመሆኑ ጠንካራ ባለሙያዎች እንደሚያስፈልገው ተገለጸ። ይህ የተገለጸው ብሉምበርግ ሚዲያ ኢኒሼቲቭ አፍሪካ ላለፉት 2 ዓመታት በተከታታይ 2 ዙሮች በፋይናንስ ጋዜጠኝነት ያስተማራቸውን 101 ሰልጣኞች ባስመረቀበት ወቅት ነው። ዝርዝር አለን። ወቅታዊና ተአማኒ የፋይናንስ መረጃዎች የዓለምን ኢኮኖሚ አቅጣጫ በሚወስኑበት በአሁኑ ዓለም አቀፋዊ ምህዳር የፋይናንስ ጋዜጠኝነት የገበያ መረጋጋትን ለመፍጠርና የኢንቨስትመንት ውሳኔዎችን ለመምራት ቁልፍ ሚና እየተጫወተ ይገኛል። እንደ ብሉምበርግ፣ ሮይተርስና ፋይናንሻል ታይምስ ያሉ ግዙፍ ዓለም አቀፍ የፋይናንስ ሚዲያዎች በቁጥር በዳታና በጥልቅ ትንተናዎች ላይ የተመሰረቱ ዘገባዎችን በማቅረብ የዓለም አቀፍ የአክሲዮን የቦንድና የንግድ እንቅስቃሴዎችን ሲመሩ ይታያሉ። ይህ የዘርፉ የልህቀት ደረጃ የፋይናንስ መረጃዎችን ዝም ብሎ ከመገመት ይልቅ እያንዳንዱ ቁጥርና ስሌት ትክክለኛ መሆን እንዳለበት የሚያስገድድ ከመሆኑም በላይ በዓለም ዙሪያ ላሉ ተቋማት ግልጽነትና ተጠያቂነትን የሚያሰፍን ጠንካራ የኢኮኖሚ ዋስትና ሆኖ ያገለግላል። አፍሪካ ወደ አህጉራዊ ነጻ የንግድ ቀጠናና ወደ ዘመናዊ ካፒታል ገበያ ስነ ምህዳር በከፍተኛ ፍጥነት እየተሻገረች ባለችበት በአሁኑ ወቅት መሰል የፋይናንስ ሚዲያ እንቅስቃሴዎች አስፈላጊነታቸው ጉልህ እየሆነ መጥቷል። ይሁን እንጂ በአፍሪካ ደረጃ ያለው የቢዝነስና የፋይናንስ ጋዜጠኝነት አሁንም ድረስ በመረጃ እጥረት፣ በግልጽነት ማጣትና ውስብስብ የኢኮኖሚ ፖሊሲዎችን የመተንተን አቅም ባላቸው ባለሙያዎች እጥረት ሳቢያ መዋቅራዊ ፈተናዎች እንደተጋረጡበት ይነገራል። ይህንን ክፍተት ለመምላት የሚንቀሳቀሰው ዓለም አቀፍ ተቋም ብሉምበርግ የብሉምበርግ ሚዲያ ኢኒሼቲቭ አፍሪካ የፋይናንስ ጋዜጠኝነት ስልጠና ፕሮግራምን በኢትዮጵያ ለተከታታይ 2 ዙሮች ሲሰጥ ቆይቶ 101 ተማሪዎቹን አስመርቋል። የአዲስ አበባ ዩኒቨርሲቲና የዩኒቲ ዩኒቨርሲቲ በጥምረት ያገዙት ይህ የብሉምበርግ ስልጠና ኢትዮጵያ አዲስ ወደምትመሰርተው የካፒታል ገበያና ዘመናዊ የኢኮኖሚ ስርዓት ለሚደረገው ሽግግር ትልቅ አቅም የሚፈጥር መሆኑ ተነግሯል። በዚሁ የምረቃ ስነ ስርዓት ላይ በመገኘት ንግግር ያደረጉት የዩኒቲ ዩኒቨርሲቲ ፕሬዝዳንት ዶክተር አረጋ ይርዳው የፋይናንስ ጋዜጠኝነት ስራ ከሌሎች የዘገባ አይነቶች በተለየ ፍጹም ጥንቃቄና በቁጥሮች ላይ ብቻ መመስረትን የሚጠይቅ መሆኑን ገልጸዋል። ፋይናንሻል ሪፖርቲንግ በፖለቲካ ዘገባዎች ላይ የፈለጉትን ማለት ይቻላል። 2 ሲደመር 2 5፣ 4 ወይም 7 ሊሆን ይችላል። በፋይናንስ ዘገባ ላይ ግን 2 ሲደመር 2 የግድ 4 መሆን አለበት። ኢንቨስተሮች ውሳኔዎችን የሚያሳልፉት በግምት ሳይሆን በተረጋገጡ መረጃዎች ላይ ተመስርተው በመሆኑ ጋዜጠኞች መረጃዎችን በጥንቃቄና በሐቀኝነት የማቅረብ ትልቅ ኃላፊነት አለባቸው። ሀገሪቱ ወደ ዲጂታል ኢኮኖሚ በምትሸጋገርበት በዚህ ወቅት ወደፊት በኢትዮጵያም እንደ ኒውዮርክ ሁሉ በቁጥሮችና በፋይናንስ መረጃዎች ላይ ብቻ ትኩረት የሚያደርግ የገበያ ስነ ምህዳር ይፈጠራል ብዬ ተስፋ አድርጋለሁ። ለዚህ ፕሮግራም መሳካት አስተዋጽኦ ላበረከቱት ብሉምበርግ፣ የአዲስ አበባ ዩኒቨርሲቲና የዩኒቲ ዩኒቨርሲቲ ስራ ኃላፊዎች በሙሉ ምስጋናዬን አቀርባለሁ። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ይህ ስልጠና በኢትዮጵያ የሚዲያ ታሪክ ውስጥ ትልቅ ለውጥ የሚያመጣ ነው ብለው እንደሚያምኑ ተናግረዋል። ይህ አጋጣሚ ጠንካራ ስልጠናና ሙያዊ ጉዞን በተሳካ ሁኔታ መጠናቀቁ ብቻ ሳይሆን በኢትዮጵያና በመላው አፍሪካ የወደፊት የፋይናንስ ጋዜጠኝነትና የኢኮኖሚ እውቀት ላይ የተደረገ ጠቃሚ ኢንቨስትመንትን ያመለክታል። ይህ ፕሮግራም በሴፕቴምበር 2024 ሲጀመር የጋራ ራዕያችን ግልጽ ነበር። እሱም በኢትዮጵያና ከዚያም ባሻገር ሙያዊ አቅምን ማጠናከር እንዲሁም የኢኮኖሚና የፋይናንስ ዘገባዎችን ጥራት ማሻሻል ነበር። ዛሬ የዚያን ራዕይ እውን መሆን በኩራት እንመሰክራለን።
የካፒታል ገበያ መከፈትና የስቶክ ማርኬት መመስረት ለሀገሪቱ የፋይናንስ ዘርፍ ትልቅ አብዮት መሆኑ ቢነገርም ነገር ግን ይህ ገበያ ስኬታማ ሊሆን የሚችለው ትክክለኛ መረጃ ለህዝቡና ለኢንቨስተሮች ሲደርስ ብቻ ነው ያሉት ደግሞ የሲቢኢ ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነ ንጋቱ ናቸው። በዚህ አዲስ የካፒታል ገበያ በተለይም በኢኮኖሚው ሽግግር ላይ ስንሰማራ ከኢትዮጵያ ድንበር ባሻገር ጭምር በሚሊዮኖች የሚቆጠሩ ሰዎችን እንድታገኙ የሚያስችል አዲስ የዲጂታል ስትራቴጂ መላመድ ያለባችሁ ይመስለኛል። ስለዚህ አሁን እየገባንበት ያለነው አዲስ አይነቱ አካባቢ ውስጥ ነው። በተለይም በቢዝነስ ማህበረሰቡ በፋይናንስ አገልግሎት ዘርፍና በካፒታል ገበያ ውስጥ እንደናንተ ያሉ አጋሮች ያስፈልጋሉ። በእለቱ የብሉምበርግ ሚዲያ ኢኒሼቲቭ አፍሪካ ተወካዮችና የኢትዮጵያ ካፒታል ገበያ ባለስልጣን የስራ ኃላፊዎች በጋራ እንደገለጹት ጠንካራና ተአማኒ የካፒታል ገበያን ለመገንባት ምቹ የህግ ማዕቀፍ ማዘጋጀት ብቻ በቂ ያለመሆኑንና የሰለጠኑ የፋይናንስ ጋዜጠኞች ሚና ለገበያው ስኬት ምትክ የሌለው መሆኑን አስገንዝበዋል። በመድረኩ ላይ ተመራቂዎች በስራቸው ወቅት ከፍተኛ የስራ ስነ ምግባርን እንዲያሳዩ፣ መረጃዎችን ከግልጽነትና ከተጠያቂነት አንጻር በጥልቀት እንዲመረምሩና ለሀገራዊ ካፒታል ገበያ ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱም ጥሪ ቀርቧል። በአዲስ አበባ የተካሄደው የኤኤቢኤስ የ2026 ኮኔክት ኮንፈረንስ ዛሬ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን መሰብሰቢያ አዳራሽ በተካሄደ መርሃ ግብር ተጠናቋል። የአፍሪካ እሴቶች ዓለም አቀፋዊ የወደፊት እጣ ፋንታ በአፍሪካ የንግድ ትምህርት ቤቶች ለሚመጣው የለውጥ ጉዞ ያላቸው ሚና በሚል መሪ ቃል ለ3 ቀናት የተካሄደው ይህ ታሪካዊ ጉባኤ ከ40 በላይ አገራት የተውጣጡ ከ200 በላይ ከፍተኛ አመራሮችን፣ የዩኒቨርሲቲ ዲኖችንና የፖሊሲ አውጪዎች ተሳትፈውበታል። በጉባኤው ማጠቃለያ ላይ ተሳታፊዎች በንግድ ትምህርት ዘርፍ የሰው ሰራሽ አስተውሎት አጠቃቀምን፣ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ማጠናከርንና የወጣቶችን ተወዳዳሪነት ማሳደግ በሚቻልባቸው ስልታዊ መንገዶች ላይ ምክክር አድርገዋል። የአፍሪካ የንግድ ትምህርት ቤቶች ማህበር ኤኤቢኤስ የ20 ዓመት የምስረታ በዓሉን ባከበረበት በዚህ መድረክ እንደ ሄንሊ፣ ሌጎስና ስትራትሞር ያሉ ታዋቂ የንግድ ትምህርት ቤቶች ከሀገር በቀሉ ክቡር ኮሌጅ ጋር በመሆን የኢትዮጵያን የከፍተኛ ትምህርት ተቋማት በዓለም አቀፍ ደረጃ ለማስተዋወቅና ጠንካራ ትብብሮችን ለመፍጠር የሚያስችል መሰረት ለመጣል ከስምምነት ተደርሷል። ተሳታፊዎቹ የአፍሪካ ህብረት ዋና መስሪያ ቤትንና የአዲስ አበባን ታሪካዊ ስፍራዎች በመጎብኘት የንግዱን ዘርፍ ከዲፕሎማሲውና ከባህላዊ እሴቶች ጋር የማስተሳሰር ስራ በስኬት መከናወኑን በማረጋገጥ የዛሬውን ጉባኤ አጠናቀዋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? አሁን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። ከመረጃዎቹ ጋር ጌታውን አበበ ቆይታ አደርጋለሁ። መልካም ጊዜ። ወደ ዕለቱ ቀዳሚ ጉዳያችን ስናመራ አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋገጠ። የሰሜን ለንደኑ ክለብ አርሰናል መላው ደጋፊዎቹ ለዓመታት የናፈቁትንና በጉጉት የጠበቁትን የፕሪሚየር ሊግ ዋንጫ በይፋ ማሸነፉን የሚመለከት ዝርዝር መረጃ አዘጋጅተንላችኋል። ተከታተለን እንመለስ። ለ22 ዓመታት ሰሜን ለንደን ባለፈ ታሪክ ትዝታ ብቻ ስትኖር ቆይታለች። ትውልዶች ተቀያይረዋል፣ ህፃናት አድገው አግብተዋል፣ ስታዲየሞች ተለውጠዋል። ነገር ግን የአንድ ክለብ የልብ ትርታ አልተቀየረም። ትላንት ምሽት ግንቦት 11 ቀን 2018 ዓ.ም ያ ረጅም የዋንጫ ጥማት ሲያበቃ አርሰናል ዳግም የእንግሊዝ እግር ኳስ ንጉስ ሆኗል። ትላንት ምሽት በቪታሊቲ ስታዲየም የተሰማው የመጨረሻ ድምፅ በለንደን ከተማ ብቻ ሳይሆን በመላው ዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ የክለቡ ደጋፊዎች ልብ ውስጥ የነበረውን የ22 ዓመታት የዋንጫ ጥም የቆረጠ ታሪካዊ ክስተት ነው። በ37ኛ ሳምንት የፕሪሚየር ሊጉ ጨዋታ ማንቸስተር ሲቲ በበርንማውዝ ሜዳ አንዳቻ መለያየቱን ተከትሎ የሰሜን ለንደኑ አርሰናል እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ማንሳቱን አረጋግጧል። በ2004 ዓ.ም አርሴን ቪንገርና የእነ ቴሪ ሄንሪ ስብስብ ለአንድም ጨዋታ ሳይሸነፍ ታሪክ ሲሰሩ ይህ ክብር ለሁለት አስርተ ዓመታት እንደሚጠፋ ማንም አልገመተም ነበር። ከዚያ በኋላ ግን የመጡት ዓመታት የውድቀት የልብ ስብራትና የናፍቆት ሆነው ሲቀሩ አርሰናል ከሻምፒዮንነት ወደ አራተኛነት ከዚያም አልፎ የአውሮፓ መድረክን
ግን እስከ ማጣት የወረደበት የጨለማ ዘመን ሆኖ ቆይቷል። በ2019 ማብቂያ ላይ የክለቡ የቀድሞ ካፕቴን ሚኬል አርቴታ የቡድኑን መንበር ሲረከቡ የተረከቡት የተሰባበረ ስብስብ ሲሆን አርቴታ ግን አንድ ቃል ገቡ። ሂደቱን እመኑት። ይህ መርሃቸው በተፈለገው ፍጥነት ውጤት ባለማምጣቱ ብዙዎች እንዲያሾፉባቸው አድርጓቸው ነበር። ስፔናዊ አሰልጣኝ የመጡት የመድፈኞችን ስልት ለመቀየር ብቻ ሳይሆን የክለቡን ባህልና ማንነት ለመለወጥ ጭምር መሆኑ የሚታወስ ነው። ያ ሁሉ ታዲያ ትናንት ምሽት ሲቀየር ሂደቱን እመኑ የሚለው መርሃቸው ትናንት ምሽት አሳማኝ ፍሬ ያፈራ ሲሆን የአርሰናል የሊጉን ዋንጫ የመጠበቂያ ጊዜው በይፋ ከተመ። ይህ ሁሉ ስኬት በቀላሉ አልመጣም። ባለፉት 3 ተከታታይ ዓመታት አርሰናል የጽናት ጥሙን አጥብቆ ለዋንጫ የተገዳደረ ሲሆን በ23 እና በ24 የፔፕ ጓርዲዮላው ማንቸስተር ሲቲ እንደ ጥላ እየተከተለ በመጨረሻው ዋንጫውን ሲነጥቃቸው ባለፈው ዓመት ደግሞ በመርሲሳይዱ ክለብ ሊቨርፑል ለመቀማት ተገደዋል። 3 ጊዜ ሁለተኛ መሆን በማንኛውም ቡድን ላይ የስነ ልቦና ጉዳት ሊያመጣ የሚችል ስብራት ሲሆን ነገር ግን አርቴታና ልጆቹ አልተንበረከኩም። እያንዳንዱ ውድቀት ለዘንድሮ ስኬት እንደማገዱ ተጠቅመውታል። ይህ የውድድር ዘመን ለአርሰናል ልዩ የነበረ ሲሆን ከመጀመሪያው እስከ መጨረሻው መሪነቱን ይዘው ከመዝለቃቸውን በተጨማሪ በመጨረሻው ምዕራፍ ነጥባቸው እየቀነሰ ቢመጣም ጽናታቸው አልቀነሰም። ከ22 ዓመታት በኋላ አርሰናል ወደ ዙፋኑ ሲመለስ አሁን እነዚህ ወጣቶች እንደ ቴሪ ሄነሪ፣ ዴኒስ ቤርካምፕ እና ፓትሪክ ቬራ በክለቡ የታሪክ ማህደር ውስጥ ስማቸውን በወርቅ ተጽፏል። ለስፔናዊ ታክቲሽያን ማይክል አርቴታ ደግሞ ይህ የ3 ዓመታት የቁጭትና የእፎይታ ምላሽ ሲሆን ነገር ግን ታሪኩ እዚህ ላይ አያበቃም። ከጥቂት ቀናት በኋላ መድፈኞቹ ከፒኤስጂ በሃንጋሪ ቡዳፔስት በታሪካቸው ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ለማንሳት ወደ ሜዳ ይገባሉ። ወደ ቀጣዩ ዜናችን ስናመራ ከ22 ዓመታት ጥበቃ በኋላ አርሰናል የሊጉን ዋንጫ ማንሳቱን ተከትሎ በመላው ዓለም ከፍተኛ የደስታ ስሜቶች እየታዩ ይገኛሉ። ከሰሜን ለንደን የጀመረው የደስታ እንባ እስከ ሀገራችን ከተሞች ጭምር ደርሷል። ምን አይነት የደስታ አገላለጾች ታዩ የሚለውን ከማህበራዊ ትስስር ገጾች ያገኘናቸውን ተንቀሳቃሽ ምስሎችን አዘጋጅተናል። አብረን እንከታተል። ወደ መጨረሻው መረጃችን ስናልፍ ከሁለት አስርተ ዓመታት ጥበቃ በኋላ መድፈኞቹ የሊጉን ዋንጫ ሲያሳኩ ከክለቡ ስኬት ጀርባ በዘመናት መካከል የጸኑ ታማኝ ደጋፊዎች ይገኛሉ። ዛሬ በመላው ዓለም የደስታ ሲቃ ውስጥ ለሚገኙት የመድፉ ደጋፊዎች ይህ ዋንጫ ምን ትርጉም አለው የሚለውን ሊያስቃኛችሁ ዮናስ ግርማ ተከታዩን ዝርዝር ዘገባ አዘጋጅቷል። አርሰናል ዋንጫ መብላት ይችላል የብዙዎች ጥያቄ ነበር። አሁን ግን መልሱ ተገኝቷል። አዎ አርሰናል ዋንጫ መብላት እንደሚችል አረጋግጧል። የለንደን ሰማይም ወደ መድፈኞቹ ቀለም በይፋ ተቀይሯል። የመድፈኞቹ ትንሣኤ ከ22 ዓመታት በኋላ ለዓመታት በተፈተኑበት በቫይታሊቲ ስቴዲየምም ተበስሯል። እንደ ፈረንጆቹ ዘመን አቆጣጠር ከ2004 ጀምሮ እስከ ትላንት ምሽት ምላሽ ያላገኘው የመድፈኞቹ ደጋፊዎች የዋንጫ ጥማት አንድ ልጅ ተወልዶ ወጣት እስኪሆን መጠበቅ የነበረበት ተስፋ አስቆራጭ ጉዞ ቢሆንም ታማኞቹ ደጋፊዎች ግን በጽናት ስንት ጉድ መጥቶ ሲሄድ ትንፋሻቸውን ውጠው ጠብቀዋል። ባለፉት 20 ዓመታት ዓለም ቅርጿን ቀያይራለች። ኢትዮጵያም 3 መሪዎችን አይታ አባይን ገድባ ድግሷን አስመርቃለች። ታዲያ ይህ ሁሉ ሲሆን አርሰናል እስካሁን ዋንጫ አልበላም ነበር። ታዲያ ትላንት ምሽት የተበሰረው የመድፈኞቹን የሁለተኝነት ታሪክ የቀየረው ይህ ታሪካዊ ድል ዝም ብሎ የመጣ ሳይሆን አርሰናል የፕሪሚየር ሊጉን ታሪክ በአዲስ መልክ የጻፈበትም ነበር። መድፈኞቹ በዘንድሮ የውድድር ዓመት ካደረጓቸው ጨዋታዎች መካከል ከ80 በላይ ነጥቦችን በመሰብሰብ ከአጥቂ መስመር እስከ ተከላካይ ክፍላቸው ያስመዘገቡት ድንቅ የቡድን ስሜት የዚህ ድል ብዙ ነገር ነበር። ባለፉት 3 ዓመታት ዋንጫውን እየተቀሙ ሁለተኛ መሆናቸው ደጋፊዎችንና ክለቡን አንገት ያስደፋና የቁጭት እሳት የጫረ ታሪክም ነበር። ዛሬ ግን ኤሚሬትስ ስቴዲየም የናፈቀውን የፕሪሚየር ሊግ ክብር ዳግም አግኝቶ ታማኞቹ ደጋፊዎችም ምድር አልበቃ ብሏቸው የደስታ ማዕበል ላይ እየተንሳፈፉ ይገኛሉ። የዚህ ዋንጫ ትርጉሙ ምንድን ነው? ዋጋውስ ምን ያህል ነው? የሚለውን
አንድ የአርሰናል ደጋፊ ቢጠየቅ ምላሹ የደስታ ሲቃ ያለበት እንባ ብቻ ነው። ከምሽት ጀምሮ ደጋፊዎችን በደስታ መንገድ ለመንገድ ያንከራተተው ይህ ታሪካዊ ድል በአጋጣሚ የተገኘ ሳይሆን ብዙ መሰደብ፣ ሚዜ የሚል ፌስ፣ ሁሉንም ስድቦች በትዕግስት የተቀበለ እውነተኛ የደጋፊ ስሜት ነው። ከምሽቱ የማንቸስተር ሲቲ ነጥብ መጣል በኋላ ቢቢሲ ባወጣው ዘገባ ማንቸስተር ሲቲ በወርቅ ሳህን ዋንጫውን ለአርሰናል አስረክበዋል በማለት ገልጾት የነበረ ሲሆን የሆነው ሆኖ ታማኝ የመድፈኞቹ ምርኮኞች ከብዙ አሽሙሮች በኋላ መስማት የፈለጉትን ዜና በጉልህ ሰምተዋል። ታዋቂው የእግር ኳስ ተንታኝ ጄሚ ካራገር በቅርቡ በሰጠው አስተያየት የዘንድሮው አርሰናል ካለፉት 2 ዓመታት የሚለየው በአእምሮ ጥንካሬው ነው ብሎ ተናግሮ የነበረ ሲሆን መድፈኞቹ ቀደም ሲል በነበሩት ዓመታት በወሳኝ ጨዋታዎች ላይ የመንሸራተት ታሪክ የነበራቸው ሲሆን ዘንድሮ ግን በሜዳቸውም ሆነ ከሜዳቸውም ውጪ እንደ ሻምፒዮን ቡድን መዋደቅን ተምረው መጥተዋል። ባለፈው ዓመት መጨረሻ በሊቨርፑል ዋንጫውን ከተነጠቁ በኋላ በአሰልጣኛቸው አማካኝነት የነበራቸውን የሁለተኝነት አእምሮ በወረቀት ላይ በማድረግ በልምምድ ማዕከላቸው አቃጥለው በአዲስ መንፈስ የጀመሩት መድፈኞቹ በሂደት ከሚያምነው አለቃቸው ማይክ አርቴታ ጋር በመሆን የማይመስለውን እውን አድርገዋል። እንደ ዴቪድ ራያ፣ ጋብርኤል ማጋሌስ፣ ዲክላን ራይስ ያሉ ኮከቦች ቡድናቸውን ለታሪካዊ ድል ደጋፊዎቻቸውን ደግሞ መጨረሻ ያለው ለማይመስለው ደስታም አብቅተዋል። አንዳንዶቹ ምነው ደስታው ተጋነነ በማለት ትችት ቢሰነዝሩም ሁሉንም ስድቦች በትዕግስት ችለው የቆዩት ታማኝ ደጋፊዎች ግን ደስታችንን የምንገልጽበት ሌላ መንገድ ቢኖርም እሱን ከመጠቀም ወደ ኋላ አንልም በማለት ከምሽት ጀምሮ ያልበረደ ስሜታቸውን እያሳዩ ይገኛሉ። ይህ ድል የ22 ዓመታት ናፍቆት እሳት ማጥፊያ፣ የሚዜነት ታሪክ ማክተሚያና የለንደን መድፈኞች አዲሱ የትንሣኤ ምዕራፍ ነው እየተባለ ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎች አጠናቅቄያለሁ። አሁን ወደ ሚሮን እመልሳችኋለሁ። መልካም ቆይታ። አመሰግናለሁ ጌታውን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።